ለነፍሰ ጡርና አጥቢ እናቶች ድጋፍ መደረጉ ተገለጸ። በሰሜን ወሎ ዞን ሀብሮ ወረዳ ውስጥ የሚኖሩ ነፍሰ ጡርና አጥቢ እናቶችን በኢኮኖሚ እና በስርዓተ ምግብ ደረጃ ለማበረታታት ድጋፍ ተደርጓል። ድጋፉ የሀብሮ ወረዳ እንስሳትና አሳ ሀብት ልማት ጽሕፈት ቤት ከሰቆጣ ቃል ኪዳን ፕሮጀክት ጋር በመተባበር ተፈጽሟል። በፕሮግራሙ የተመረጡ እናቶች በ02 ቀበሌ ጎሿ እና በ014 ዲብሶ ቀበሌ የሚኖሩ ሲሆኑ በተለይ ከተረጅነት ለመውጣትና የቤተሰብ ኑሯቸውን ለማሻሻል 30 ነፍሰ ጡርና አጥቢ እናቶች የተመረጡ ሲሆን ለእያንዳንዳቸው 6 የወተት ፍየሎች በመስጠት ድጋፍ ተደርጓል። በአጠቃላይ 180 የወተት ፍየሎች በፕሮጀክቱ በጀት ተገዝተው ለተጠቃሚዎቹ ተሰጥተዋል። ይህም እናቶች በቀጥታ የወተትና የወተት ውጤቶችን በመጠቀም የህፃናትና የእናቶች ስርዓተ ምግብ እንዲሻሻል ከማድረጉ ተጨማሪ የገቢ ምንጭ እንዲፈጥሩ ለማስቻል መሆኑ ተገልጿል። ባለሙያዎቹ እንደገለጹት ይህ ድጋፍ ብቻ በንብረት መስጠት ላይ የማይቀር ሲሆን ከዚህ ጋር ተያይዞ ለተጠቃሚዎች በእንስሳት እርባታ፣ በእንክብካቤ እና በጤና አያያዝ ላይ ስልጠና መስጠት እንዲሁም ቀጣይ ክትትል እንደሚደረግና ፕሮግራሙ ዘላቂ ውጤት እንዲኖረው ያስችላልም ተብሏል። ተጠቃሚ እናቶችም በፕሮግራሙ የተደረገላቸውን ድጋፍ በከፍተኛ ደስታ ተቀብለው እንደገለጹት ይህ እገዛ የቤተሰባቸውን የኑሮ ደረጃ ለማሻሻልና ልጆቻቸውን በተሻለ ሁኔታ ለመንከባከብ ትልቅ አቅም እንደሚፈጥርላቸው ገልጸዋል። በአጠቃላይ ይህ የድጋፍ ፕሮግራም በአካባቢው ያሉ እናቶችን በኢኮኖሚና በስርዓተ ምግብ አቅም ማጠናከር ላይ ትልቅ ሚና እየተጫወተ ሲሆን ወደፊትም ተመሳሳይ ድጋፎች ተጠናክረው እንደሚቀጥሉ ተጠቁሟል።